አመት ልጅ የ4 ወር ልጅ ነበረኝ ከጊዶሊ ሆስፒታል ወደ ሶዶ ኦቶና ሆስፒታል ተላኩኝ ካንሰር እንደሆነ ተረጋገጠ ሐምሌ 16 ቀን ጡቴን ልቆርጡ ቀጠሮ ይዘው ወደ ቤት ላኩኝ ቀጠሮ ደርሶ ነሐሴ 15 ቀን መጣ ልክ አይተው በ16 ሊቆርጡ በተዘጋጁበት ሰዓት ላይ ህልም አየሁኝ ህልሙ ጡቴ እንዲቆረጥ አልነበረም አንድ አባት መተው ዛሬ ነገ ሳት የነን ቦታ ለቀሽ መውጣት አለብሽ ብለው በእልሜ ነገሩኝ ደነገጥኩኝ አብሮይ ለነበረ ለወንድሜ ልጅ ነገርኩት ልጄ በሌለበት ኦፕራሲዮን መሆን አልፈልግም ብዬ ተመልሼ ከሶዶ 40 ምንጭ መጣሁ 40 ምንጭ መናኸሪያው ሳያስወጣኝ ለረጅም ሰዓት አቆመኝ አንድ ልጅ ባጋጣሚ የሚያቀው ሹፌር ነው መኪና ይዞ መጥቶ የት ልትጂ ነው ሲለኝ እኔም አላቀውም አልኩት መኪናውን ከፍቶ ተቀበለኝ ግን በመኪናው አስገባው የት ልትሄድ ነው ስለው ጋራሲ አለኝ በደመ ነፍስ ብቻ ከሱ ጋር ተጉዤ መጣሁ ሼሌን እንዳልረፍ ወደ ራሴ ተመለስኩ በወሬ አንድ ቀን የሚጸበሉት ጸበል አለ ሲባል ሰምቼ ነበር ስጠይቀው አዎ አለኝ ሰው አገናኝሻለሁ አለኝ እሺ ብዬ መጣሁ በ15 ማለት ነው 2006 ሐምሌ 15 ነው መጣሁ እዚሽ ጋር ሰውዬ አባቴ ወደ ላይ ይወጡ ነበር በአጋጣሚ ገጠሙኝ አባቴ እንዲኔ መጣሁት ብዬስል ማረፊያ ቤት አርፈሽ ነገ መተሽ ተጸበያለሽ ብለዋሉኝና እውነትም ወደዛ ተመለስኩ ፎቶው ላይ መታያቸው አባት ንስሐ የሰጡኝ አባት እሳቸው ናቸው ጡቴ በጣም አብጦ ስለነበር ቅባ ቅዱስ በሰዓቱ ሁሉ ሐምሌ 15 ቀን ቀብተውኛል እሳቸው አባት በ16 ጠዋት እዚህ መጥቼ ከሰው ጋር መቀየጥ አልችልም ነበር በጣም ስለሚያመኝ እዛቻች የተከበበሽ ቦታ ታምራት ያለባት ቦታ ድናት ያለባት ቦታ እዛሽ ጋር ቁጭ ብዬ በጣም ውስጤን ያቃጥለኛል በጣም አቃስታለሁ ሰው ጋር መቀየጥ አልችልም ነበር እንድቼ ሆነች የተቆፈረሽ ጉርጓድ አለች እዛሽ ቦታ ላይ ጡቴን አንተን ጠርቶ ያፈረ የለም ባንተ ስም ድናለሁ ይያልኩኝ ያችን ጤዛ ጡቴን አበስኩት ለረጅም ሰዓት እዛሽ ቦታ ላይ ቁጭ ብዬ አነባው አባቴ ስለኔ እዚህ ጋር እየተናገሩ ነበር አላወኩም መልእክት ደርሶሽ የመጣሽ ሴት አለሽ ነይ ውጪ ይላሉ አልሰማዋቸውም ሰዎች መተው አንቺ ትሆኚ ብለው ጠየቁኝ አዎ አልኳቸው መጣው ግቢና ተጸበይ ብለው አዘዙኝ ልብሴን ሳወልቅ ጡቴ እንደመጀመሪያ የኔ ለየት የሚለው በጸበሉ አይደለም እዛሽ ጋር በነበረሽ ጤዛ ነው በዚህ ግቢ ውስጥ የዳንኩት በድንጋጤ ጠውኩኝ አባቴ አንቺ ከዛ ከሆስፒታል በወጣሽበት ሰዓት ነው የተፈወሽው ብለው አሉኝ ይህን አይነት ታምራት አይቻለሁ በዚህ ቦታ ላይ ከሱም አልፎ ድኛ ለምስክርነት አይታል ፎቶ ላይ ይሄን ልጅ በጀርባዬን ያዝዬ መጣሁት ከ4 አመት በኋላ ቤት ሰራው ቤቴን ላስመርቅ እዚህ ግቢ መጣሁ አባቴ መርቁና ይላኩኝ ቤት ላስመርቅ ነው ብዬ ስላቸው ሴት ልጅ ትወልጃለሽ ክርስትና እዚህ ደጅ ይዘሽ ትመጫለሽ ብለው አሉኝ አሜን ብዬ በጸጋ ተቀበልኩ ዛሬ የምታዩት የ4 አመት ልጅ አዎ ምታዩት ነይ ማማ ክርስትናችን ልጅ ይዘሽ ትመጫለሽ አሉኝ እውነትም ሴት ልጅ ወለድኩ ክርስትና እዚህ ደጅ ይዤ መጣሁ ክርስትናዋ ስሟ ፍቅርቴ ዮሐንስ ትባላለች ለኔ ድብቅ ስለነበረች ሚስጥር ብዬ ስም አውጥቼላታለሁ ሚስጥር አንዱ ዓለም ትባላለች ይህን ሁሉ ታሪክ በዚህ ቦታ ላይ አይቻለሁ እኔን የማርያም አምላክ እናንተንም ይማራችሁ እንግዲህ እዚህ ቦታ ከረገጥኩ ሁለተኛ ዓመት ነው መጀመሪያ እንደረገጥኩ ምንም ሐኪም ቤት እጄ ያልተፈወሰ ፎስ ያቃታቸው ግን በሽታው ያልታወቀ መተት ነበር ይሄንን ደጅ ረግጬ አባቴ ተመላለስ ብሎኝ እየተመላለስኩ ልክ እንደ ምንድነው እንደ አየር እየተነነብኝ ነው የወጣው ከዛ ከተፈወስኩ በኋላ ደግሞ ድጋሚ ሲላከብኝም ምናሉኝ እሳቸውን ቀጥሮ ይሰጣሉ ያመላልሳሉ ተመላለሱ እንደዚህ በዚህ ቀን ያሉ ይቀጥራሉና
ድጋሚም ሲልኩብኝ የተመላለስክ ተጸበል ብሎኝ ከመተት ተፈውሻለሁና ይሄ ነው የኔ ለየት የሚያደርገው። ከመተት ለምሳሌ ምንድነው እንግዲህ የመናፍስታዊ አሰራሮች 3 ቦታ ነው የሚቀመጡት። አንደኛው ጭንቅላት፣ ሁለተኛው ጀርባ፣ ሶስተኛው ሆድ ውስጥ ነው የሚቀመጡት። ይሄ ደግሞ ሆድ ውስጥ የተቀመጠ መተት ነበረ ያላወኩትና የኔ አባት በዮሐንስ በኩል እኔን ከዚህ አስከፊ መናፍስታዊ ስራ ነፃ አስወጥቶኛል። የኔ ምስክርነት ይሄ ነው። እኔ ስሜ ስጦታ ይባላል። የመጣሁት ከኮንሶ ነው። የተደረገልኝ ታምር ተነግሮ ማያልቅ ቢሆንም ያለ ሃይማኖቴ ሰላም ነው የመጣሁበት። ቅዱስ ዮሐንስ ያደረገልኝ ታምር የ10 ዓመት በሽተኛ ነበርኩ። በመድኃኒት በመርፌ ነበረ በቃ ልጅነቴን ያሳለፍኩት በአልጋ ላይ ነው ማለት ይቻላል። እንደገና ደግሞ በቃ ሙሉ ሕክምና ነርቭ ስራ ቆሞ ሙሉ በሙሉ ነርቭ ስራ ቆሞ በቱቦ ነው የምጸዳዳው። ምን የሚለው ጀርባዬ ቆስሎ ሸቶ ተልቶ ጭንቅላቴም መላጣ ሆኖ ከመኝታ ብዛት ማለት ነው። እና ከዛ ሁሉ መሀል እንግዲህ ሰላም ነው ሳላውቀው ራሱ ፈልጎኝ አውቆኝ በህልሜ ያስቸገረኝ እንዲህ ቦታ መሄድ አለብህ ብሎ እየታየኝ ማየውን ሁሉ በህልሜ ማያቸውን ነገሮች ሁሉ እዚህ መጥቼ በአካል አይቻለሁ። እንደገና ደግሞ በቃ ኦፕራሲዮን ሲባል 75% ነው የመሞት እንትኔ ሰፊ ነበር። 25% በቃ ሊድንም ላይድንም ይችላል ነው፣ እሱንም እርግጠኛ አይደሉም። ጥቁር አንበሳ ደግሞ በቃ በቀጠሮ ስለሚሞት እኛ እናስተናግድም ብለው አላሲዮንም ፈረንጆች አንሰራም፣ ይሄ የሞተ ነገር ሰውነቱ የሚላጥ ምን ያደርግልናል እንዴት እንሰራለን መልሱት ብለው ወደዚህ በቃ ወደ ኮንሶ ወስደውኝ ኦሬዲ ክር ይዘው የጠበቁኝ ነበር። በቃ ያው ትንፋሽ እስክትቋረጥ እንጂ ኦሬዲ በድን ሞቻለሁ። ሰውነቴ ተላልጦ አልቋል፣ ሸቷል፣ ግን እስትንፋሴ አለች። እና እንደዚህ በቃ የሚያስቸግረኝ ለጎረቤት ስናገር አጠያይቀን መጣን። ዮሐንስ በቃ እዚህ እንደመጣሁት እስትንፋሴ ነው በመጀመሪያ የተስተካከለው። ከዛ በኋላ በህልሜ 1 ወር ከ15 ቀን ትጠመቃለህ፣ ከዛ በኋላ ትድናለህ ብሎ ቃል ገባልኝ። በየቀኑ ለውጥ አይ ነበር። ለውጥ ባየሁት መሰረት ደግሞ እዚህ አየለም ይባላል አሁንም አለ። ከአንድም 4 ጊዜ ነው መጥቶ ገንዞ የሚፈታኝ ሞተ እየተባለ ማለት ነው። ነገር ግን በተስተካከልኩ ቁጥር አረኔ ያለው አልሞትኩም ስል እሱ ራሱ ግራ ገብቶት በቃ ይሄ ቢሞት ሰው አይደለም ብሎ ሌላ ስም አውጥቶልኝ አላዛር ብሎኛል። እና እውነት እኔን ሰላም ነው ሳላውቀው እንዳውቀው ያደረገኝና የረዳኝ አምላክ እናንተንም ለእናንተ እንዲደርስ እዚህ ቦታ ላይ ደግሞ ተገኝታችሁ የፈውሱ ተካፋይ የምህረቱም ተቋዳሽ እንድትሆኑ እንግዲህ በዮሐንስም ጋብዛችኋለሁ። ከዚህ በተረፈ እንግዲህ ያው ብዙ ታምራት ተደርጎልኛል፣ ግን ተነግሮ ስለማያልቅ ባጭሩ በቃ እኔ ካለሁበት ከበሽታ ደዌ ተፈውሻለሁ፣ ከመተት ሁሉ ድኛለሁ። አሁን ላይ በቃ እንደኔ ጤነኛ ሰው የለም ማለት ይቻላል። እሱ በሰጠኝ ጸጋ ደግሞ ይሄው እዚህ ያገለገልኩት 4 ዓመት ሆኖኛል። በመሀል ያው እየሄድኩኝ እመለሳለሁ እንጂ በቃ እድሜ ዘመኔን ለሱ ላፈስለት ነው እዚህ ለመኖር የወሰንኩት። እና ዮሐንስ እኔን እንደረዳኝና አገልጋዩ አድርገው እንዳስቀመጠኝ እናንተንም ይርዳችሁ ብዬ በዚሁ አበቃለሁ። አመሰግናለሁ። ሀብት ቢኖረው ሀብት አያድንም። እንግዲህ ወደ እግዚአብሔር የቀረበ ሰው ነው ፈውስን የሚያገኘው። እኔ ያገኘው ፈውስ እናንተም እንድታገኙ ወደ መጥምቀ መለኮት ዮሐንስ ቅዱስ ዮሐንስ ገረሰ እኔ እንግዲህ ብዙ አይነት በሽታ ነበረብኝ። መጀመሪያ እግሬ ያብጣል፣ እጄ ያብጣል፣ እኔ ነበረ ብዙ ጊዜ በወርፌ ነበር የሚኖረው። ከዛ በኋላ ደግሞ 2012 ላይ ጥቅምት 24 ጀመረኝ። ቢዞር የትም ሐኪም ቤት ቢዞር መፍትሄ ላገኝ አልቻልኩም። ሐዋሳ ሄድኩ፣ አላፊውን ሄድኩ። ከኮሪያ ሆስፒታል የመጣ ዶክተር አለ የሚመጣ ዶክተር አለ። ያንተን አንድ ላይ ሆነ ነው የምናየው አሉ። አንድ ላይ ሆኖም አዩ 85% ቲቢ ነው አሉ። ቲቢ ተብሎ መድኃኒት ሂዳር 11 ላይ ወሰድኩት። ከዛ ወስጄ ሲመጣ መድኃኒቱን ከአርባ ምንጭ ሆስፒታል ወሰድኩት። 3 ወር ሙሉ ተጠቅሜ ምንም ለውጥ አጣው። ምንም ለውጥ አጥቼ እንግዲህ ገረሴ አንድ ታናሽ ወንድም ያለ ከዚህ ከኔ በፊት መጥቶ ይሄን ቦታ አይቷል። ስለዚህ ባለቤቴ ጋር ተመካክረን ወንድሞች ተሰብስቦ ገረሴ መውሰድ አለብን፣ ለውጥ አጣን። ሐኪም ቤት በሁሉም ሐኪም ቤት ብንሄድ ለውጥ ስላጣን በብር መዳን አልቻልኩም። ስለዚህ ገረሴ የሚወሰድ ብለው አመጡ። እዚህ ሲያመጡ እግዚአብሔር ይመስገን 3 ቀን እንደተጠመኩት ተሸክሞ ነበር ያስገቡ የነበሩ። ከ3 ቀን በኋላ በከዘራ መውጣት ጀመርኩ። 7 ቀን ተጠምቄ በቃ አባ ያለው ነገር ነገሩ። ከዛ ከ7 ቀን በኋላ ሂድ ዘላለም ትኖራለህ እንደገና ቼክ ተደረግ ተባልኩት። የሆነ መንፈስ ነገር ነበር የተደረገብኝ። ቼክ ሲደረግ ከሆዴ ውስጥ ምግል ወጣ።
ወደ ሳህን ሙሉ መግል ወጣ። ከዛ ከቅጤም እንደዚህ ወጣ። ከ3 ወር በኋላ ነው እንቅልፍ የተኛው። 3 ወር ሙሉ እንቅልፍ አልተኛም ነበር። እንግዲህ እግዚአብሔር ጋር መቅረብ የሚጠቅመው እንደኔ ያለ መጥምቁ መለኮት ቅዱስ ዮሐንስ ጋር ቀርቦ እንደዚህ አይነት ፖስት እንዲያገኙ እኔም እንግዲህ ሀብት እንደማያድነኝ ሀብት የሚያድነኝ ቢኖር በዚህ አሁን መጀመሪያ በሌላ ሹፌር ነበር የሚመጣው የነበርኩት። አሁን ድኜ ለዚህ አብቅቼ ራሴ መኪናው እየነዳው ነው የመጣሁት። ስለዚህ እግዚአብሔር እንግዲህ ሁሉ እንደኔ እንዲፈውስ መጥምቁ መለኮት ቅዱስ ዮሐንስ ቀርባችሁ የኔን ያያችሁት ከዚህ ፖስት እንድታገኙ እያልኩ እንግዲህ የዚህ ዓለም ሀብትና ገንዘብ ያላዳነውን ዮሐንስ ነው ያዳነኝ። ገለሰ ዮሐንስ ቀርባችሁ መታችሁ እንድታዩ በእግዚአብሔር